ተለየም ብትሄድ ታቅፋው ታገኘዋለህ። ግብጽ ብትወርድ አዝላው ታገኘዋለህ። ወደ ኢያሪቆ ብትሄድ አብራው በስብከት ስትመላለስ ታገኛታለህ። ሰርግ ቢጠራ ምረት ስትለምነው ታገኛታለህ። ከመስቀሉ ስር ብትሄድ ከእግሩ ስር ታገኘዋለህ። እመቤታችን የሌለችበት ቦታ የለም። ድንግል ማርያም ከእግዚአብሔር ለይቶ አይታይም። ስለዚህ ዓለም ድንግል ማርያምን ዓለም እግዚአብሔርን ያገኘው ከድንግል ማርያም እቅፍ ነው። በሉ ሁላችሁም ዓለም በሉ። እግዚአብሔርን ያገኘው ከማን እቅፍ ነው? ስለዚህ ቅዱስ ዳዊት እንዲህ ይላቸዋል፣ እኒህ ሞኞች እኔ እግዚአብሔርን ከድንግል ማርያም አገኘሁት ብላቸው ይሄን ትተው አውደ ያውሩ ረሲያን እነዚህ ዝንጎች ወዲያ ወዲያ ይሮጣሉ ዙሪያውን አለ። እኔ እግዚአብሔር እዚህ ነው እያልኳቸው አውደ ያውሩ ረሲያን ዝንጎች ሰነፎች ልብ የለሾች ወዛል ወልብ ይሌበው ለዝንቱ አይምሮ የሌለው ልብ የለሽ መናፍቅ ክርስቶስ ከድንግል ማርያም እቅፍ ላይ እንዳለ አያውቀው አስተውለው። ሰብአ ሰገል እኮ አንተ 2 ዓመት ደክሞ መጥተው እኮ ያገኙት ከድንግል ማርያም ነው። አሬ እጅል ድንግል ማርያም ክርስቶስን ትጋርዳለች ይላል። ትገልጣለች እንጂ እንዴት ነው የምትጋርደው? ታቅፋ እያሳየቻቸው አይደለም እንዴ? ገቡ እኮ ገብተው ሲገቡ እኮ አገኙት ማለት ነው። በእናቱ ስግደት አቀረቡለት። እናቱ እንደታቀፈች ነው ስግደት ያቀረቡ። ያን ጊዜ ቅዱስ ዳዊት ትንቢት ተፈጸመ።